የቀበሌ ከንቲባ አይደለሽ ሲሉ ሰምተሽ ነው? የቀበሌ የሰፈር ከንቲባ ነኝ። እሺ አንተ ግን የውሸቱን ልደት አልተቃወምክም ማለት ነው? እንትን አርጋት የመጣው ደስ ነው ያለኝ እንጂ እናቴዋ አበሻ ንቃው እኮ ነው የታባ እንዴ! እኔ ቤታን ወድጃታለሁ ወላሂ ላዚም እንዴ ተልቤ ነው የምልሽ እኮ። አንቺ ተቃውመሻል? አሁን እንዴ ውሻ ልደት ይከበራል? ደምና አርጎ ነው ውሻ ሰዎች ውሻ ሆነው የራሳቸውን ልደት ያከብሩ የለ? ከውሻ ያነሰ አመል ያላቸው ሰዎች ልደታቸውን ያከብሩ የለ? አይደለም ውሻ ታማኝ ሲዲያውን ስትላት በእንግሊዘኛ ሴት ትላለች። አብዲያውን ስትላት ቆም ትላ። እቺ ተማረች ውሻ እንዲሁ ታበሻ አይሻልም? ዓለም ይዋ አንዳንዶቹ ግን ቅጥል ይበላል። ይመጃት ደግሞ እኮ ጌም ቀጠሮ ልትይዝ ይመስለኛል። ማንም ያሸንፍ ይመስላል። የማን ውሻ ያሸንፋል ብለህ ታስባለህ? ተማን ውሻ ጋር ነው ቀጠሮ። እሷ ታደርገዋለች እናቴን ወይ ከጃኒ ውሻ ጋር ወይ ደግሞ ከናሁም ፎንቴ ጋር ምናምን ሲሉ ሰምቻቸዋለሁ። እንግዲህ ወሬ ነው አሉ ነው እንግዲህ። እናቴን ቤታዬን ካላረገችው ግን ፋራ ነች። የውሻዋን ቀጠሮ ያውም ከሰው ጋር ካላረገችው እናቴ ትሙት ከጃኒ በቃ እናቴ ይሄን ካላረገች ውሻ ከውሻ ጋር የሚገጥመው የጃኒ ውሻ ጋር የቤታ ውሻ የቀጠሮ ጌም መጫወት አለባቸው። እናቴን የውሻ ህዝብ ደግሞ ከዱባይሶች ትሻላለች። አንቺ ደመዝ ሰሚ ማሬዋ አሁን ሆነም ቀረም አንቺ እንደዚህ አትይኝ። እንዴ ምንድነው ነገር እንደበላሽ ሴት እንደምታይ አሁን እኮ እያየሁ ያለሁት እኮ ውሸቱን ነው። አንተም ባይማ ጥሩ ነበረ። እሺ ቀጥል። ሁለተኛ ነገር ሙሉ ስምሽን ባላቀው ይቅርታ። አንደኛ ነገር በኢትዮጵያ ባንዲራ ጨርቅ ላይ ታዲያም በኢትዮጵያ ጨርቅ ባንዲራ ተቀምጠሽ አንተ ሰውዬ እኔ አሁን የተቀመጥኩት ቆሜ ነው የቆየሁት። አዳምጪኝ። ሶፋ ላይ ያሰጣሽው ለምንድን ነው? የኢትዮጵያ ባንዲራ ከፍ ብሎ ይለበለባል እንጂ ሶፋ ላይ መጋረጃ አረግሽው እኮ አንቺ አገር መናቅ ነው። ሁለተኛ ነገር ደግሞ ኮከብ የለውም። ኮከብን እዛው ብላ። እንዴት ነው እንደዛ የምትይ? ፖለቲካ አላርግባት እንዴ? አንተ ወዴት ነህ? ቆይ እስኪ እኔ ከስሪንቃ እና እንዴት ኮከብ የለውም አልክ? አንዴ ሀገር ህዝቡ የመረጠው ባለ ኮከብ ነው አይደል? ማሪዋ ኧረ አልመረጠውም። እኛን አይመለከትም። ይቅርታ ወላሂ በይ አንቺ እውነት እንዴ ሲንሽ የኔ ጠንካራ ሰሚ በወያኔ ጊዜ ደሴ ውስጥ ካድሬ ሁኜ ኖር ነበርና ይሄ ደሴ ህዝብ አሽሙራም እኮ ነው። ወያኔ ምርጫ ሲቀሰቅስ ኩበት እያጨሰ ወጣ። ምን አይደል ምልክቱ? ዛሬ ወገን አልተረፈም። መለስ ደግሞ ተናዲዮ ደሴ ዙሪያው ገደልን ጭውት እኮ ያለባቸው እናት ኩበት ይዘው የወጡት ኩበት እያጨሱ የዛኔ ደግሞ ቅንጅት ነበረ። ትዝ ይለኛል ደግሞ ቅንጅት ሁለት ጣታችንን እንዴ ስናወጣ ቁልምም አንቺ አንዴ ማርያም ጣቱን ያጣ ስንት አለ መሰለሽ? ወያኔ ሰማት እናት የታባታችሁ አሁን ደግሞ አብይ አህመድ መጥቷል። አልሐምዱሊላህ ረቢላ እንዲያው የልብ አድርስ እኮ ነው እሱ። እንዲያው ምን እንደሚያደርግ አናውቅም። አብይን ትደግፊያለሽ ማሪዋ? ብደግፍ ይሄን ይዘው ነበረ። አልደግፍም ብዬ ነው እንግዲህ። አይ ማሪዋ አንቺ ቅርብ ወራጅ ነሽ እናቴዋ። ወላሂ ላዚም ማትረቅ አወርዳለሁ ይገባልሻል። በርበሬ ያጥንሻል። ችግር የለውም። ልታጠን ኧረ
ሰውዬው ቀላል አርገሽው። እኔማ አብይን ምረጡ እያልኩ ነው። ወላሂ ላዚም አብይን ምረጡ። በተለይ ተጋሩ ቶሎ መረጥ አርጉ። ለምን አንተ አልመረጥህም? እሱ ከሚመረጥ እዛው አንተንም እኔ ማርያዋ ወላሂ ላዚም አንዲ ነገር ልንገርሽ፣ እንዴው ተልቤ እኔ የኢትዮጵያን ሕዝብ እንደ መሪ ሆነህ 4 ኪሎ ገብተህ ምራው ከሚሉኝ አሜሪካ ላይ የትልቅ ካምፓኒ ዘበኛ ብሆን እመርጣለሁ። ወላሂ አንተ የአሜሪካ ፍቅር ነው ያለብህ እኮ ነገር ፍቅር የለህም። ጨርሻለሁ በእውነቱ ይሄ ሕዝብ ሰላም ሊነሳው ምን አገባኝ? ማሬዋ ፈረንጆች እኮ አንቺው በር ስትከፍትላቸው ይወልካም እያልካቸው እኮ ነው። ይሄ አበሻ ምቀኛ እኮ ነው። አሁን ስልጣን ላይ ቢወጣ ምን እንደሚሉኝ ታውቂያለሽ? ይሄ አጋሰስ፣ ይሄ ሀገር በላ ደም ጠጪ ምን አገብ ለምን ብዬ ደሞ አበሻው ተንኮለኛ ነው። ቤተ መንግስቱ ላይ ነጭ ዶሮ ጥቁር ዶሮ ቢቀብሩብኝስ በመኪና ልፍ ስል ግልብጥ። አይ መፍራት የለብህም እንዴ ሞላር አበሻ ሰው አይደለም። ማሬዋ ሻይ ምቀኛ ወላሂ ላዚም ምቀኛ። አንቺ አይገባሽም። አበሻ እንዴት አይነት አዙሪታም እንዲሆነ መለስ ዜናዊን አይደል እንዴ በኋላ ላይ እንደዚህ እንትን አድርገውበት ታዩሱን ታዩ ስንቱን አሳለፈ። ተማሩ አለ። እኔ ብለው ስንት ዓመት ነው አንተ ያልገባኝ ነው። ብዙ ነገር በ1900 እንደ ኢትዮጵያን ካላንዴር አቆጣጠር የቲፒኤልኤፍ አባል ሁኜ በሸመልማል በኩል ጦርነት ገጥሜ ነበረ። ተመልከች እንግዲህ እናቴዋ ሸመልማል በኩል አንተ ኤክስፓየር ዶናልዶ እኛ ሲጀመር አንመጣም እንዳትገባ ምርጫው ሰራስ እኛ ምንፈልገው ወጣት ነው እንትን ያለው ወኔ ያለው ለሀገር ይሞታለው። ማሬዋ ይሄ ምርጫ መረጥሽም አልመረጥሽም ተሰቀልሽም ፈረጥሽም አሸናፊው አብይ ነው። ማሬዋ ማን ያለው ወላሂ ላዚም እሱ ነው። ማሬዋ ይመልኩ ተመረጠ እኮ አለቀ እኮ። አልሰማሽም? ዲንቁረሻል። አንተ የማን ደጋፊ ነህ? እንደው ግን እኔማ የደብረ ጽዮን ነኝ። የደብረ ጽዮን ታውቂዋለሽ? ማሬዋ አለው እሱ ሰውዬ መፈንቅለ መንግስት አድርጎ ትግራይ ላይ ጉብ ብሎልሻል። ሰሞኑን ሳያስጨንቅሽ አይቀር። አልሰማችም? ምኑን ሰማችሁ? ማማዬ አሎ አለሚ ዋም ቀረም አንቺ እንቅልፍ ላይ ነሽ። ንቂ ቀዝቀዝ ያለ ውሃ የለም። አረኛ ሀገር ሙቅ ነው። የት ነሽ ማሪዋ? ዲሲ የማይደልሽ ብርድ እኮ ነው። ዲሲ ወሪያው ጋር ያልበርዱ ሙቅ ነው ማለት ሙቅ ነው። አሁን ላይ ሙቅ ነው፣ ደህና ነው። ምንም እኛ ቤት ደግሞ ፍሪጅ አይደለም ያለው የሚያሞቃለን። ከሰል ነው ማሪዋ። ከከሰል አጠገብ ነው የሚቀመጠው፣ ውሃው ይሞቃል። አይዞሽ አፈር ልብላልሽ እናቴዋ። እንዲች እንዳይደብርሽ እሺ። ባሪ አለሜዋ አንተ ሰውዬ ምንም እንትን አላማረኝም። ቶ እንዴው አይ እንቅጭሽን ልነግርሽ ብዬ ነው። ተመርጧል በቃ እሰይ። እኔስምን ሲጀመር ተደብረ ሲሆን ሆነ እንዴት ብሎ ሌላ ሰው ተመረጠ ትላለህ? አካሪ ደብረ ጽዮን እንኳን ስልጣኗን ይዛለች እናቴዋ። ስልጣኗን ያዘችው። ሊጀመር ነው። ያሳዝናል። እንዲህ ያለ ነገር በጉቦ የሄደ ነገር ግን መጨረሻው አያምርም። ያሳዝናል። ኧረ ጉቦ አይደለም ወላሂ ወይ አካሌዋ አንቺ ሰውየውን መረጡት እኮ ወላሂ መረጡት። አረጋኝ ተመርጦም አይደለ ወላሂ። እናንተ ሀገር ቆይ የት ነው ያለሽው አሁን? ኧረ እኔማ ደሴ አሁን እኮ ደሴ ምርጫ አለ እኮ እና እያስፈራሩንም አይደለ? ፈርተሽ መርጠሽ ነው ማሪ። ፈርቼ ነው እያስፈራሩ ነው እንጂ ወደሽ ነው ፈርተሽ የምትመርጭ። ታብታብ ኮፒ ሊንክ አድርጉ።
አይዲያ ማገራዬ ኢትዮጵያ አሎ ሄጅ ቦዬ ሃይ how you doing እንዴት ነህ? everything okay ኪዳን ሐወይ ሁሉ ሰላም። እኔ የምልህ ሀሳብ አለኝ። ያ ለምን የዱር እንስሳትና የቤት እንስሳት ጌም አትወዳደሩም? እንዴት ነው ይሄንን ሐሳብ ያሰብሽው? የኔ መቤት እንዴ ጅቦና የቤታዩ ውሻ ላይ at the meantime like you can always go to the Cancer Center website ከውሻ ጥሩ ሀሳብ አለ። you are going to I mean we have some ማንም ያወራው ማሪ አቢ ስማ ቡላላ yes sir brother ቀንቴ እውነት ነው። አንተ ቤታዬ ውሻው አለ ምን ከአንዳንድ ሰዎች ጋር የቀጠሮ ጌም ማጣት ይዘው እና ውሾቹ እንደው የእርሷ ውሻ እንደው ጎልቶ ታየ ከቤታ ውሻ ጋር ጌም የተጫወተ ሰው ያልፍለታል። እናቴን እሷም ንቃው መጫወት አለባት። I'm sorry አንተ 25000 ሰው እኮ ነው ያያት ለውሻው አለት 6 አንበሳ አይገርም። ቀልዳለን እስከ ዛሬ ለኔ ወርደልኝ እኮ አንድ አንበሳ ነው። አራት ላይ ግን ከጃኒ ውሻ ጋር ከምትል ካንተ ጋር ቢሆን አሪፍ ነበር። ከጅቦ ጋር እንደዚህ ምን ሆና ነው? ጂም ከውሻ ጋር እንዴት የምጫወተው? አንቺ እንዳልፈጠፍጥሽ። እቺ ድምጿ ማናት? እንትናት መስለም ድምጿን እቺ ማን ነበር? ባዩሽ የምትባለው ሴትዮ የጃፒ አፍቃሪ አይነት ላልቋ እቺ ባያትዬ ባዩሽ ሄደ። ማናት ደግሞ ባዩሽ? ድምጻችሁ ይመሳሰላል። እውነቱን ነው። እናቴን ራሷ ነች። አረ ተረጋጋ። እኔ ባዩሽ የምትባልም ሰው አላውቅም። የጃፒ አፍቃሪ እትዬ ባዩሽ ሄል ነው you crazy የሆነች ትልቅ ሴትዮ በቪዲዮ በቪዲዮ እኔማ ለያታለሁ። እንዴ አለልህ እኮ ቪዲዮቼ እኮ ብገባ እኔም ፈራ መሰለኝ። እንዴት ነው አሁን የምገባው በዚህ ሰዓት? አንቺ ደግሞ ውጪ ጅቦ ገብታ አይተሃል። ዝም በል ሌባ። እናቴን አላውቅም። አንዴ በቪዲዮ ወጥሽ ማጥታቺ እየነዳው ነው አሁን እየነዳው ነው። your drive safe drive አይሰማም እንዴ ድምፁ እየነዳው? አይሰማም። የነዳሽ ግን የነዳሽ እኮ ነው። የትራክ ሾፌሮች ናቸው እኮ እየነዱ ሲገቡ እየነዳውኝ ነው ወደ ቤት ከጅም ወጥቼ። ባለፈው ጅሞኛ አይደል ያናገርኩ? ያ አሁን ከጅም ወጥቼ ወደ ቤት እየሄድኩኝ ነው። ጂቢ ብላሽ እና እንዴት ነሽ? አለው ልጅ ወይ ጂቢ ብላሽ ነው ያልከኝ? ኧረ አላልኩም። ስማ ጅብነት ሄለን ዛሬ ቬሎ ነው ቪዲዮ ከፍታል ያለችው ምንድን ነው? ሄለን የኛ አባል ነች። ሳይኮ አባል ምን አለች? ቪዲዮ ከፍታለሁ ምን ብላ ነበር? እኔ ለጌሜ ታይም አንዴ እናገራለሁ ከዛ በኋላ አልናገርም። አሎናዬ ወይዬ እንዴት ነሽ? እንዴት ናችሁ? አለን ደህና ነሽ? ደህና ነኝ እግዚአብሔር ይመስገን። ጅቦ ፎሎ አድርገኝ። እንዴ ሳትጠይቂ ነው ፎሎ ያደረኩሽ እኮ። ሰሚ ተሻለሽ? የኔ ድንዱን እኮ እንደኔ ጸገም በጽህን እኮ ማሪ ታመቱን ነው አሁን እንደሃን ጸገም የለም። ተጸሊለ ናይ በሐቅ ሽኮሪና ወህሽ ደህና እግዚአብሔር ይመስገን። ከመይ ደህና እንደው ምስ እናትኮ ተዛሪበ ነይረ ቴክስ ገይረላ ነይረን እኑ ማዝ ቅድም ትማሊ መስለን I don't know አሎ የማዓረ አናማ ላይክ ብዛዕባት አካውንት ሰሚዐ ነይረሲ ላይክ ጸገም የለን በጃ ሐሳዳት እንዲዮም ታይ ሶሪ ዝበሃል ነገር የብሉን ማዓረ ንሕና ንሃሉ ጥራይ ተረዲት እወ ማዓረ
ፍቅራችን እንጂ ወይ ከፈለክ ይሄን እሰጥሃለሁ። እውነት እኔ ምንም አያስፈልግም። ይሄ ያድጋል እኮ ማሪ። እሺ እንዛሃው። እሺ በቃ ብሩክ ማልቲ አፍራህ ስለዘኮንኩ እሺ ማሪ ፈዱል الكيك ጀጎዬ ተረዲኪ ፍቅር እናት በጣም ጥሩ ልጅ ነች፣ ወዳታለሁ። ወይ እናትን የማይወድ እኮ ሰይጣን ብቻ ነው። ያ በጣም ደስ ትበል። ሰብ እንዲያ ናይ በሐቀ ሰብ እንዲያ نعزي فوتي سيطان تراي يا بقاش سلام باللينش بلا لا سلام نهدا دانا لي دانا شو يا مقد داناني بقاش ودا سرا الملس اش ماري اش بابا شيرينج ጆዬ በቃ እኔም ልውጣ። እሺ ተጫወቱ፣ ውጪ ሆኜ ልስማችሁ። እሺ አትጥቂኝ ቆንጆ። ባይ ማሪ። ሃይ ሰላም። ሃይ ጅቡ። ለመጀመሪያ ጊዜ ድምጿን ስንሰማ ሼሪንግ ድምጽ አላት እንዴ? ሼሪንግ ቡላላ ሰላም ነው አለሁልሽ። እንዴት ነሽ? አለሁ። ዛሬ ገና ድምጽሽን ስሰማ አረ እገባለሁኝ እኮ አንዳንዴ አወራለሁ። ብዙ ጊዜ እኔ ባለው ሰዓት ገብተሽ አይቼ አላውቅም። ለዛ እኮ ያ እውነትህን አለው። አንተ ጅቡ በቀደም ሁለት ቀን አልጠፋህም? እንደ ነፍጠኛ ቪዲዮን ከፍቼ ላለቅስ ነበር፣ ለቤታ እንዳለቀሰችው ወየ ታባቱ ነው ምናምን ልትይ እና ለምን ሳታለቅሽልኝ በእናትሽ? መጣህ በሁለተኛ ላቡፋኑ ነው ያለቀሰችው። ላቡፋኑ ስታለቅስ አረ ለቤት አልቅሳለች አንዴ ብዙ ቀን ጠፍታ። ታለቅሽለን ነበር? ላለቅስ ነበር ቪዲዮ አብርቼ። ጠላትሽ ያልቅስ ማማዬ። ለማንኛውም እኔ በጣም ነው የምወድህ፣ በጣም ነው ማከብርህ እና በቃ ተቃውሟለኝ። እሺ ምን ፕሮፋይልሽ ላይ የኔ ፎቶ ማድረጋው እንደ በፊቱ ጫፍ ላይ ምናምን እሺ እኮ አስገባለሁ አልኩኝ እኮ እሺ አልኩ፣ ተቀበልኩ። ኧረ እንዳይደብር፣ እኔ እንዲደብር አልፈልግም በፍጹም። የእውነት እንዬ እወድሻለሁ፣ አንቺንም ፍቅር ሁላችሁንም። እና በቃ እንዴት ነሽ? ደህና ነሽ? ደህና ነኝ። እኑ መስለሽኝ እኮ ቢያንስ የእሷን ፕሮፋይል አድርጌ ነው እንጂ። ቡሌክስ እስቲ ድምፅህን አውጣ። ወይ ፍቅር አልሰማም። ጅብነት ይቆራረጣል ድምፅ። ቴክስት የመለስኩ ነበረ ስመለስ እንደዛ ነው። አሁንስ አልተስተካከለም? አሁንም ይቆራረጣል። ቆይ መልስ አስገባኝ። እሺ አንዴ። አይ መልሻ አላስገባም ግን ይቆራረጣል። አከረዘበለ ለማዳም ከሞች እንደ ወጆ ምርቃ አለኩ ያዝብልህ ምህላይ ጽብቀዩ። ስማ ምርጫው አለቀ? እውነት ነው ተመረጠ ሰውዬው ወይስ ውሸት? ገና እኮ ነው ምርጫ። ካርድ ማውጣት ነው የቆመው፣ ግን አሁን ምርጫ ይጨምራል። 20 ቀን ምናምን በኋላ መሰለኝ። አደራ ምረጠው። እሺ ኧረ እኔ እንትን አላወጣሁም። ምርጫ ካርድ አልወሰድኩም። ምርጫ ካርድ ለምን አትወስድም አንተ? ኢትዮጵያ አይደለም አብይ ነው የሚያሸንፈው። ምን ቢሆንም ያው ማሟላት አለብህ አንተ። ግን ለውጥ የለውም ብዬ ነው። እና ደግሞ አለቀ ታውቃለህ፣ በ26 አለቀ። ምርጫው በ26 ነው።
ጅቦ ለምርጫው መቅረብ አለበት። ምንድነው? እኔ ምን አገባኝና እኔ ደብረ ጽዮንን መርጫለሁ። በቃ ጨርሻለሁ። መቀሌ ላይ እንዴ እኔ የክልል ምርጫ ላይ እንጂ ፌዴራል ምርጫ ላይ አልሳተፍም። ማሊሽ ደዚህ እኮ አምባገነን ካልከፈሉኝ አንተ ባመርጠውም የሚቀጥለው እሱ ነው። ማን ይወጣል? ደዚህ እኮ ከባድ ነው። ደግሞ ማንም ሊሆን አይችልም። ለምን አዲስ ወጣቶች የሉም መቀሌ ውስጥ? አዲስ ፓርቲ የለም። አሁን ስማ፣ በፌዴራል መንግስቱ ከአብይ ውጭ ይመረጣል? አይመረጥም። ከየም መጥቶ በቃ መቀሌ ላይ ከደብረ ጽዮን ውጭ አይመረጥም። ከደብረ ጽዮን ውጭ ማንም ሊመረጥ አይችልም። እስካመሽ ግን ክልል ላይ እኮ ረብስ ማማሉ ይገራርሙ አሉ። ግን ይሁን ላላ ግፋ የምሬን እኮ ነው። ፍቅር በጣም ይገራርሙ ፖለቲከኞች የመቀሌ አያጅቦ ምን አስቦ ነው? ሂድበት ጀስል በሉ። እንዴት ፍቅር አልገባኝም። ዳጅቷል እያለች ቡላላ ኔት ልንወስደው ነው። ከኛ ጋር መሆን አለበት። ሰሚ ፍቅር ወይ አሁን በፌዴራል መንግስቱ ምርጫ ላይ ከአብይ ውጭ ፍጹም ተወዳድሮ የሚያሸንፍ የለም አይደል? እኔ ማናቸውንም አላቃቸውም እኮ አያጅቦ። አንተን ግን ይፎካከረዋል ብዬ አስባለሁ። ጅቦ ጌታቸው ነጋ፣ የብርሃኑ ነጋ እንትን ምን ነበሩ? ሰማያዊ ፓርቲ ሰማያዊ አይደለም እነሱ ኢዜማም አያሸንፍም። ሲጀምር እነሱ አንድ ኢትዮጵያ ነው የሚሉት። ይሄንን ደግሞ ማንም አከኔና እንሆነን የምናሸንፈው። ይህ ፓርቲያችሁ ስም ምንድን ነው? ንገሪያቸው። እንዬ ሚቷን አላነሳሉ። ያው ዞሮ የድሮ ስርዓት ናፋቂ ናቸው። ከነ ዘመነ ካሴ ሊሻሉ እነሱ ከተማ ስላሉ ነው አይደል? አይመረጡም። ከአብይ ውጭ አሁን ያሸንፋል እያሉ ነው። ፋኖ ነው የሚያሸንፈው። ምንድነው ፋኖ የሚያሸንፈው? እመቤትዬ ፋኖ ያሸንፋል? የለም ምርጫው ላይ ከአብይ አህመድ ውጭ ማንም አያሸንፍም። ያው መቼም አብይ ጥር ፓርቲ ኑሮን አሸንፈናል። በዘዴ ነው በዘዴ ነው በብልሃት እሺ ኑሮን ምረጡ። ምልክት የለው። ምልክት ዳቦ ነው ምልክት። አምባሻ አብይ ወርዶ ራሱ አያሸንፍም። እንኳን እናቴ ትሙት ኦነግ ነው የሚያሸንፈው። መጡ ታዲያ ደስ ምርጫው 4 ኪሎ ነው ይላል ኪዳነ። ትቀልዳላችሁ። እግዚአብሔርን ህዋት 4 ኪሎ ተመልሶ የመግባት እድል ይኖረዋል ፋኖ ካሸነፈ። መቼም ላሸንፍ የሚችል ህዋትም እኮ ፍላጎት የለውም። ቢኖረው ከፋኖ የተሻለ እድል አለው። ህዋት ስልጣን አይፈልግም። 4 ኪሎ መግባት አይፈልግም። ስልጣን አልፈልግም ሳይሆን 4 ኪሎ መግባት አይፈልግም ነው። መቀሌን ስልጣን ነው። ሰላም ብቻ ነው የሚፈልገው። ግን ህዋት እንኳን ቢፈልግ ከፋኖ የተሻለ እድል አለው ነው። ፋኖ እኔ እንጃ 4 ኪሎ መቼም ይገባል ብዬ የማላስበው ታጋዮች ቢኖሩ እነሱ ናቸው። መቼም ሌላ ስም ካልቀየሩ፣ አስተሳሰባቸውን ካልቀየሩ መቼም ሊያሸንፉ አይችሉም። ዝም ብሎ ፉከራ ብቻ ናቸው እነሱ። ሊገቡም ይችላሉ፣ አይታወቅም እኮ ስልጤ ካገዛቸው ትቀልዳለህ። ብዙ ስልጤዎች አማራንን ብሎ የታገሉ አይደል እንዴ? መጣው እናሳያለን እያለች ነው እመቤት። ጅቦ እንዴት ነው ፋኖ የት ያቋራውን? በኮሪደሩ እኮ መንገዱንም አያውቀው
ኡቱባ ብለህ መጣ ደግሞ ስማ ፋኖ የታቋል መንገዱን አሁን የተሰራውን ምናምን ጫካ እኮ ነው ያሳለፈው ፋኖ the past 5 years ያቁታል እባክህ አቁት። አሁን ይኸውልህ ምርጫ እያላችሁ መንግስት እንዲቀየር የምትፈልጉ ሞኞች አትጃጃሉ። አንድ 40 ዓመት እንግዛ በሰላም ከዛ ትክክለኛ ምርጫ ይደረጋል። አንፈልግም ጭቅጭቅ እኔ ግን ሲሪየስ ኩዌስችን አለኝ አያጅቦ። አሁን ይሄ ምርጫውን ወክሎ ማለት አሁን ይሄ ሁሉም በብሔር ምናምን ሳይሆን የኢትዮጵያ ውድነትን ሊቀንስልን የሚችል ወደ ሰለጠነው ዓለሞች ጋር ልንጠጋጋ የሚችል ጭንቅላት ያለው ሰው ነው መመረጥ ያለበት ብዬ ነው የማስበው። ታሚን ሳውና ፍቅር ከረሃብ የምንወጣበት ምክንያት ወሬ አቁመን ጦራችንን ወደ መሬት ዘቅዝቀን ሁላችንም ስንሰራ ነው። የተማረ ነገሮች ሊያስተካክል የሚችል ምን የሚል ነገር ነው። አብይ የተማረ ሰው እንዲመራን ደግሞ ህዝቡ መጀመሪያ መማር አለበት። እናቴ ህዝቡ ካልተማረ የተማረ ቢመጣ ይመራ። በቃ እንዲሁ ነው ይቀጥላል። ደግሞ ያሉት ፓርቲዎችን ካይሻቸው ጀቦ can I ask you a question? Yes please. እንደ ፍየል ጠባቂው ዶማ መስለው ነው ገብሬን ሳስበው ፐርፌክት ሆነ ሰውዬ ሳስበው የጂዋ አዲስ አካውንት ነው ፎሎ እያደረጋችሁ መበላ ምርጥ ያከ መረቅ ትችላለህ። ምን አለ መሰለህ ጅቦ አሁን እንደው ሰው ብሔሩን ይሄ ጥላቻው ምናምን ትቶ ባለን መንግስት ላይ አሰብን ወደ አስገብተን አገራችንን በደንብ አድርገን ብናበለጽግ ምን አለ ሰው መጠላላት ቢተው ማንም ይምራ ማን በቃ ጅቦ አንዳንዴ ቆም እየሳስበው በቃ እኔ እምባዬ መጣላሽ ነው። አሰብማ ነው እናሱ መጀመሪያ እኛ እኮ ውሃውን አይደለም የምንፈልገው ወደቡን ነው። ወደብ እኮ ነው ያልኩሽ እኔ አሰብ ያልኩሽ ምን ያደርግልኝ ወደባችንን ደግሞ የራሳችን ወደብ ነው። ይሄ የሰው ወደብ ለመውሰድ አይደለም እየሰራናል ለማስመለስ ነው። የኢትዮጵያ ወደብ በእውነት ጅቡቲ ኤርትራ ሰላም የሌለበት ሀገር ውስጥ ነው የምትኖሪው። ኢትዮጵያ ነው ያለሽው አይደለ? በቃ በዚህም በዛም ሰላም ትሁን እያልኩ ነው እኔ ለሰላም ነው። ኤርትራ ነች አሁን ያለሽበት ቦታ ሰላም የለም እንዴ? መሀል ከተማ እኮ ነው እንዴ? መሀል ከተማማ ሰላም አለ። ግን ኑሮ ውድነት አለ አይደል? ኑሮ ውድነት ግን አለ። ኑሮ ውድነትማ ጫፍ ደርሷል አለ። ያ እኮ እሱ ኑሮ ውድነት ደግሞ የሚቀረፈው ወደብ ስናገኝ ነው። በዛ የሚገቡ እቃዎች ይረክሳሉ። አንቺ ጋር የሚደርሰው ነገር እንዳለ አለን። ማሚላ ሰላም ነው። ኤርትራዊ አይደለሁም ግን ኤርትራውያኖችን ወዳቸዋለሁ ወንድሞቼ። አንቺ ኤርትራዊ ካልሆንሽ አሰብ ማስመለስን መቼም አትቀበል። ኤርትራዊ አሁን አይደለም ጊዜ ወንድም አለም እና ሞቺ እኮ ነው ኑሮ የተወደደብሽ እኮ ነው። ትክክለኛው ጊዜ አሁን ነው። ተመለሳለሁ ካለበለዚያ መጥፎ ነው። ለዘመናት እኮ ኑሮ ውድነት አለ። እስካሁን መች ተቀረፈ? ባክ ኑሮ ውድነት የትኛውም ዓለም ላይ አለ። እናቴ ትምጣል ታውቃለህ። የትኛውም ዓለም ላይ የኑሮ ውድነት አለ አለ። ግን ደግሞ የኢትዮጵያው አሁን በዚህ የሚቀጥል ከሆነ ብዙ ነገሮች እየጨመሩ በጣም ኦቨር እየመጡ ነው ያሉት። ጅቦ ትናንትና ለአንተ ምን ሆነ ነው ዓለም ላይ ነው የኑሮ ውድነት ያለው እንዴ? ቻይ እኛ እኮ ጥጋበኞች እኮ ነን። ቻይና ውሻ አህያ ምናምን ይበላል። ኢትዮጵያ እኮ ይገርመኛል። ይሄ ሁሉ አህያ እያለ ተራብን ይላል። 10 ሚሊዮን አህያ አለ እንዴ? አንበጣ ነፍ እኮ አንበጣ አለን። ቆልተን እንበላቸው እኮ አንበጣ ሁሉ ትላትል እያለ እናቴን አበሻ እኮ ጥጋበኛ እኮ ነው። የአንበጣ ሾርባ እኮ አንደኛ እኮ ይሄን ሁሉ ማች ነው የሚበላው እንዴ? ጅቦ ግን የኢትዮጵያ አንበጣ የሚበላ አይደለም። ለዛ እኮ ነው ምንድን የሚያስቀዝን ነው። ስማ ቻይናዎች ቆርበት እየበሉ ነው እዚህ ደረጃ የደረሱት። ቆርበት ኢትዮጵያ በጣም ጥጋበኞች ነን። ጀቦ ኑሮ የትም ዓለም ላይ ትናንትና አቮካዶ አምሮኝ ሴት $3 አንድ አቮካዶ ሲሉኝ ዘንብሌን ይዤ ነው የተመለስኩት። የትኛውም ቦታ ላይ ነገርኩህ እኮ የትኛውም ቦታ ላይ ኑሮ ውድነት አለ የትም ዓለም ላይ። በተለይኛ ኢትዮጵያውያን ፈጣሪ የሰጠን ብዙ ነገር አለ። አገራችን እንደ አንተ አገራችን እሳት ቢሆን እንደ ጅቡቲ ቢሆንስ
እንደ እሳት እኮ ነው እናቴ። ባህላችን አይፈቅደውማ እንደዚህ አይነት ነገሮች ለመብላት እንዴ። አያጅቡ ነው የማይፈቅደው። ፀሐዩ መንግስታችን ግን ማለት ነው ምን ሰራሽ እንጂ ምን በላሽ አይልሽም። ኧረ እኔ በራብ ሞት ይሻለኛል እንደዛ ከመበላ። ይሄ አስተሳሰብ መቀረፍ አለበት። ፍቅር ባይዘው አንበጣ የሚጣፍጥ አንበጦች አሉ። የሚጣፍጥ ቡላላ ሾርባውን ቀምሳል። ምን አንበጣ ብቻ አንተ ከርከሮ እዚህ የሰው ማሳ ሲበላ አይደል የሚውለው? ምን አለ ኢትዮጵያን ቢበሉ። እንደዛ ከሆነ ጅቦቹ የሚታደኑ ከርከሮ እኮ የሰው ማሳ እያበላሸ ነው የሚኖረው። ጅቦ አንተ መብላት ከጀመርክ እንከተላለን። ቢበላ ስራ ስር እየነቀለ ስርስሩን ቢበላ ብዙ ስራ ስሮች አሉ። እሱም አሪፍ ነው ግን እናንተ የቤት እንስሳ ልታረጉን ነው እንዴ? ፍቅር አሁን ውሻዎች መንግስት ከሚገላቸው ህዝቡን ተመገቧቸው ቢል ቅስቀሳ እናት ምንድን ችግሩ ምንድን ነው? ቆይ ቻይና ውስጥ የሚበላው ውሻ ያስጠላል። ውሻ ያስጠላል። ካውሻ እንኳን ውሻ ያስጠላል። ካኖነ በጣም ትሞታለህ። ኖ እንትን ከርከሮ ሸሆና ክፍት ነው እንዴ ጅቦ? ሸሆና ክፍት ነው ከርከሮ? አዎ ክፍት ነው። ሰማ በቃ ሱጤነኛ የደፈነ ነው የከፈተ ነው የሚባል ነገር የለም። ግመል ሲበላ የለ እንደ አንተ በቢላ ክፈተው። ያገኘው ይበላል። ያው እኛ ስለማንበላ ነው እንጂ ይበላል። ምን ያገኛችሁትን ብሉ። በቃ ማሚል ነው እንዲያልፍልህ ከፈለክ ያገኘውን ብላ፣ ረሃብን አስታግስ እንጂ አሁን አንተ ጀምረህ ነው ማሳየት። በየቤቱ ያለው ምግብ እንደሆነ ታውቃለህ? ኢትዮጵያ ውስጥ አይጥ ነው። ዳሁም ሀብታሙም ቤትም አለ። አይጥ ደግሞ ዱለት ሆና በጣም ነው የምጣፍጠው ታውቃለህ? ተመልከት አሁን መጸየፍ ቻይናዎች እባብ ይበሉ የለ እንዴ አንተ እባብ እንዴ? ዶሮ እኮ ትበላለች። የሰው አር እየበላች አይ አስወጣው ይሄንን ግማታ እሱ ምንድን ነው? ኧረ የሆነ ሰዓት ወስፋት ስትበላ ይቻላል። ዶሮ እኮ ማትበላ ነገር የለም ነው እኮ እንደ ዶሮ አለ እንደ አጸያፊ ነገር ቀጥ ብላ ቆማ ንፍጥ ስትበላ አይታታል። በእናትህ ተው። ዶሮ እኮ በቃ ምርጥ ምግባችን። አንተ ዶሮ ኢትዮጵያውያን የኑሮ ውድነታችንን ለማሻሻል መንግስትን ብቻ አይደለም ማማረር፣ ያገኘውን ብላ ያገኘውን ብልት ወንድሜ። ፈጣሪ ደግሞ አይጠይቅም። እሱ የሚባለው ደግሞ በትልቁ ሆኖ አስገባኝ ይላል ከስር። ስንት አይነት ሰው አለ? አለ አባት ያለ የትም ትልቁ የወረደ መስሎታል። አለው እኮ ማን ነው አስገባኛል? ራስና ሽምጥጥ እዚህ ልክር ነው። የዶሮውን ነገር እስኪ እንወያይበት በደምብ። ቶቶ ዶሮ ይዘጋናል። እሱንማ በደምብ ከተወያየንበት ከባይዘቤ ኢትዮጵያ ላይ ደግሞ ይሄን ያህል ችግር የሚወራበት ሀገር አለ። ፍራፍሬ ብዙ አለ። ደግሞ መሬቱ ለም ነው። አሁን ሰላም ብንሆን እውነት ፍቅር ቢኖረን እንዴ አንተ ኦሮሚያ ክልል ያለው ሜዳ ነው እንዴ ምን ሆነ ነው ታርሶ ምናምን እንዲህ የሆነ መንግስት ረሃባችን ቶሎ ነው የምናስታግሰው እኮ የኑሮ ውድነቱን በደንብ እንትን ማለት እንችላለን። አንደኛ ነገር የኢትዮጵያ ደካማ ህዝብ እኮ ለስራ አንተ ቻይናዎች የሚሰሩትን ነገር አይተሃል እንዴ? የማይወጡት ድንጋይ የለም፣ የማይፈነቅሉት መሬት የለም እኮ። አንተ ደቡብ ውስጥ ያሉት እኮ እንዳለ ደቡብ ውስጥ ያሉትን ለማኞች እንዳለ ካያቸው ገጠር ውስጥ መሬት አላቸው፣ አያርሱት፣ አይሰሩበትም። ከተማ መጥተው ግን
ተከራይቶ የሚኖር ህዝብ ይለምናሉ። ጅቦ አንድ ቻይና ኢትዮጵያ ውስጥ ማለት ነው መንገድ ላይ እየሄደ ወደ 5 አህያ መኪና ገጭቶት እንዲህ ወዳድቋል። አየህ ከዚያ ሲያየው ምንድነው ይሄ ምናምን ሰው አይበለውም እንዲያንስቶ ምናምን ሲል አይበላም እዚህ ሀገር። ታዲያ ማን ነው ኢትዮጵያ እንደሃናት ያላት አለ። አየህ ትክክል እውነቱን ደግሞ ባህያ በዓለም ስንተኛ ነን? 4ኛ ነን? 5ኛ እኮ ነን ባህያ ብዛት ታውቃላችሁ? አንደኛ አያው ከኛ ወስደው እኮ ይጠቀማሉ። አንደኛ ኤርትራ ናት። በዓለም 3ኛ ነን ምናምን እኮ አንደኛ ነን። ድቦ 4 ለኝም በእውነት 13 ሚሊዮን አህያ አለን። እባክህ ከሰው ጋር ቆጥሮ ነው እንጂ አህያ ብቻ ነው። አህያ የመሳሰሉ ሰዎችም ጋላቢውንም አብረው እኔ ድንግልና ያጣሁት በአህያ ነው ያለው ልጅ አይተሃል? ጓደኛዬ ፍየል ሲደፍር አይተዋል። እሱም ቪዲዮ አይቼዋለሁ። ረቅጠው ዛፍሬውን ወደ ውስጥ ዋሰመጠችለት። አህያ ትብላልና አህያ ካካ አይ ኢትዮጵያ እኮ እግዚአብሔርን ኃጢአታችን እኮ ብዙ ስለሆነ እኮ ነው ፈጣሪ ረገመን። ማን ጌታቸው ወረደ ነው? ማን ወረደ? አደሰ ወረደ ነው። ምን ጌታቸው ወረደ? ሌባ ልታሰስተኝ ነው። ፖለቲካሽን ካፍሽ ልነጥቀሽ እኮ ነው። ጌታቸው ወረደ ሰሚሻ ከዚህ በላይ ከሳቅን ከተጫወትን ይኸው ሰው ቤት ገብቶ አጀንዳ የማስቀየር አላማውን ፍላጎቱም የለኝ። አጀንዳሽን ትነግሪኛለሽ፣ ለ2 ደቂቃ በአጀንዳሽ ላይ ሂጄ ወርድልሻለሁ። አመሰግናለሁ። ምን ታረጋለህ? ሌባ ውረድ። ጅቦ ብሩን ቤቱን ማን ነው ቤቱን ቲክታኩን ተገርፎ አድርጉ። ፎሎ አድርጉ። አጀንዳሽን አካሂጂ። እናቴን ሰምቼ መልስ እሰጣለሁ። እንዳታስወርጂ። ፎሎ አድርጉኝ። እንዴ ጅቦ ማስወረድ አልችልም እንዴ? ለምንድን ነው የምወርደው? ውረድ ውረድ ውረድ። ነው ልስማ አጀንዳው። እናቴ ሚውት አድርጌ አዳምጥሻለሁ። ለአንተ አይሆንም። ጅቦ የኔ የሆነ ጅቦ ያንተ ደግሞ ተረዳኛ ነው። ውረድ እስቲ አንቺ አውሪ። ይኸው አዳምጪ። 2 ደቂቃ ሰጥቼ እወርዳለሁ። እናቴን አጀንዳውን የሚደብርሽ ከሆነ ማወራው ኢትዮጵያ ምናምን አይነት የብልጽግና ፖለቲካ ነው። የአማራ ፖለቲካ አንተ ፂላ ነህ። ካንተ የፂላ ፖለቲካ ታስገባኛለህ? ሌባ ውረድ። እና እናቴን ትገቢያለሽ። ወረድ። ኧረ አስወራም። ጅቦዬ ይላውበት አማራና እንትናት። እኔ እኮ በእናቴ ወሎዬ እኮ ነኝ። እንዴት ነው እንዲማታስቢው? ውረድ። 2 ደቂቃ ትሰጪኛለሽ። መጀመሪያ አጀንዳውን ተናገሪ። ከ2 ደቂቃ በኋላ ሀሳብ እሰጣለሁ። አመሰግናለሁ። ቴንክ ኦኬ። ቤተልሔም ዳኛቸውን እርገጥ። ቤትዬ ቅዳሜ ገበያን ግዴይ ወላሂ አላረገውም። ውረድ ብትኝ ይሻለኛል። ውረድ ብትኝ ቤታይ ምን አርጋሽ ነው ደግሞ እሷ? ውረድ። ምን አርጋሽ በፈጠረሽ? ምን እንዳለች ትሰሚያለሽ? ሰምተሻታል? በአማራ ፈምሳ ጭራሽ 26 ሲዛ ውሻ ልደታ ማንን ነው? ቤታዮን አለቻት አለቻት እንደዛ። አዎ ምን አገባሽ ቤታዮ? አሁን የራሷን ነው የምትኖረው። በቃ ፖለቲካ አልገባም ብላለች። ጎጥማ ምናምን ድሮን እኔና ቤታ ስንጣላ የነበረው ትንሽ ጎጥ ምናምን ውስጦሽም ስለነበር ነው። አሁን ፖለቲካ ትታለች። ሰው ለምን ፍቷት። በቃ እኔም ነገ ጧት በወጣ ልሰርጉኝ ነው እንዴ? መብቷ እኮ ነው። ጀግና ነች። ግን እናቴን እሷ መቼም አትወድቅ። ሊጥሏት እየሞከሩ ነው። አትወጣም። አይ በነገራችን ላይ ከፈጣሪ ውጭ ሰውን ማንንም መጣል አይችልም። እኔ ሹክራን ሀቢብቲ ሹክራን። በሰው ቢሆን እኔ እስካሁን ሆምለስ ነበርኩኝ፣ ወድቄ ነበር። ፈጣሪ ነው። ፈጣሪ ካልጣለክ በሰው አትወርቀን። አንድ እኮ ታወራዋለች። ሳታስቢው ነው ግን የምታወሪው አይደል? እንደዚህ አይነት ነገር ነው አስበሽበት ማለት እውነቴን እኮ እንዴት ነው ሰው የሚጥልክ?
እኔ አክቲቪስት የማይጠበቅ ንግግር እኮ ነው ቴምርዬ